ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳጆቼ እንዴት ናችሁ? ሰላም ናችሁ ሆይ? እንግዲህ ደሴ እንገኛለን። ደሴ የተገኘንበትን ምክንያት ባለፈው እንዳስተዋወቅ ነው የጋራ መኖሪያ ቤት አፓርትመንት ግንባታ ጀምረናል ባልነው መሰረት ባለፈው ሳይት ላይ ሄደን የሳይቱን ቁፋሮ ወይም ደግሞ የቦታውን ቁፋሮ አሳይተናችሁ ነበር። በጣም በርካቶቻችሁ እየተመዘገባችሁ ትገኛላችሁ። እዚህ ቦታው ላይ ተገኝተናል። እስኪ በማታም በቀንም ቦታው ላይ ያለው የግንባታ እንቅስቃሴ ምን ይመስላል የሚለውን ለእናንተ አሳያችኋለሁኝ። ይህንን ቪዲዮ እስከ መጨረሻው ተመልከቱት። በ0948 35 65 00 ወይም ደግሞ በ0922 47 44 44 ላይ በቴሌግራም በዋትሳፕ እና እንደዚሁም ደግሞ በኢሞ ብትደውሉ ባለችው እጅግ በጣም ውስን ቦታ ላይ ትመዘገባላችሁ ማለት ነው። ደሴ ወሎ ዩኒቨርሲቲ ጎን ባለሶስት መኝታ የመኖሪያ አፓርትመንት በ650 ሺህ ብር የመግቢያ ክፍያ እንዲሁም ደግሞ በስድስት ወር 100 ሺህ ብር እና በየወሩ 35 ሺህ ብር እየተከፈለ በ3 ዓመት ከ10 ወር የሚጠናቀቅ ልዩ እድል ይዘን መተናል። የቤት ማህበሮች ትልቁ ችግራቸው ማህበረተኞችን ከመዘገቡ በኋላ ወደ ግንባታ አይገቡም እየተባለ በጣም በርካታ ቅሬታዎች ይቀርባሉ። ይሄ ቅሬታ እኛ ጋር አይሰራም። ምክንያቱ ደግሞ አሁን ከዚህ ቀጥሎ የሚታየውን ቪዲዮ ትመለከቷላችሁ። ይህንን ፕሮግራም ማስተዋወቅ ከጀመርን 15 ቀናችን ነው። በዚህ ወቅት ቁፋሮ ተጀምሯል። ቁፋሮ መጀመር ብቻ ሳይሆን ቀንና ማታ የግንባታ ስራው እንቅስቃሴው ተጠናክሮ ቀጥሏል ማለት ነው። ከዚህ ቀጥሎ ያሉትን ቪዲዮዎች እንግዲህ ተመልከቷቸው፣ ደውሉልን፣ ሳያመልጣችሁ ቅደሙ፣ ተመዝገቡ፣ አብራችሁን ቆዩ። ወዳጆች እንግዲህ እንደምትመለከቱት እዚህ ላይ መጀመሪያ ቦታው በማሽን እየተቆፈረ የነበረበትን ሁኔታ ለእናንተ እንዳሳየናችሁ ታስታውሳላችሁ። እዚህ ጋር ኢንጂነሮቹ ካርታውን ይዘው የሚቆፈረውን ቦታ ፋውንዴሽን የሚሰራበትን ቦታ ቸክ እያደረጉ ነው። ይኸው እንግዲህ እየተቆፈረ በማሽን በመኪና የተቆፈረ ከላይ በድሮን የተቀረጸው ነው። ይሄ ደግሞ እንግዲህ ለሁለተኛ ጊዜው ከአዲስ አበባ እዚህ ደሴ መተን ከቁፋሮ በኋላ ማለት ነው ቸክ እያደረግን ነው። እንደምትመለከቱት ብረት ተገዝቶ ተዘጋጅቶ እየተቆረጠ ይገኛል። ይሄ ቀን ነው እንግዲህ እንደምትመለከቱት ብረት ተዘጋጅቷል። ይህንን ብረት ለመግዛት እንግዲህ እስከ 4 እና 5 ሚሊዮን ብር አካባቢ ወጪ ተደርጓል። በጣም በርካቶቻችሁ ያው ተመዝግባችሁ ክፍያ የመመዝገቢያ ክፍያውን እንደዚሁም ደግሞ በየ6 ወር የሚዋጣውን 100 ሺህ ብር በከፈላችሁት የተገዛ ነው። ምክንያቱም ራሳችን ስለምንገነባ ቤቱን በምናደርገው መዋጮ በየወሩ እንደዚሁም በየ6 ወሩ በምናወጣው ወጪ ነው። እዚህ ጋር የምትመለከቱት ለቢም ወይም ደግሞ እዚህ መሬቱ ላይ ለሚቀበረው መሰረት ለሚጣልበት ለሚደለደልበት ተቆፍሮ ለሚደለደልበት ከመደልደሉ በላይ ላለው ለመሬቱ ክፍል የሚዘጋጅ ነው። እዚህ ጋር የምትመለከቱት ደግሞ የቆርቆሮ ቤት ነው። ይሄ ዘበኛ የጥበቃ ቤት እና እንደዚሁም ስቶራችን ነው። የተለያዩ ማቴሪያሎች ለምሳሌ ሲሚንቶ፣ ምስማርና የተለያዩ እንትኖች የሚዘጋጁበት ነው። እኔም እንግዲህ እዚህ እያገዝኳቸው ታዩታላችሁ። ሰራተኞቹ በጣም በቅልጥፍና በትጋት ነው እየሰሩ የሚገኙት። እኔም እንግዲህ ያው ምስማር ለመምታት እየሞከርኩ ነው። እንደምትመለከቱት ሙያችሁን እስኪ ሌላችሁ ብዬ ነው። በጣም አድካሚ ነው። ወቅቱ ረመዷን እንደመሆኑ መጠን ሰራተኞቻችን ያው በዚህ መልኩ ነው እንግዲህ እየሰሩ የሚገኘው። ይሄ ቤት የሚሰራው ቤት እንግዲህ የግንባታ ማቴሪያሎች እዚህ ነው እየመጡ የሚራገፉት። እንደ ስቶር ወይም ደግሞ እንደ መጋዘን ሆኖ የሚያገለግል ነው። ይህም ቶሎ እንግዲህ ወደ ግንባታ እንድንገባ የሚያደርገን አንዱ ነገር ነው። እዚህ ደግሞ ወንድሜ አህመድ ኢብራሂም ያው እየተንቀሳቀሰ ቲክታክ ላይ በዚህ በቀኑ ክፍለ ጊዜ ቲክታክ ላይ ገብቶ ለተከታዮቹ ለእናንተ ለእህቶች ለወንድሞች እያስተዋወቀ ይገኛል። እንደምትመለከቱ በጣም በርካታ ባለ 12 ቁጥር ብረቶች ታጥፈው ተዘጋጅተው ተቀምጠዋል። እንደምትመለከቱት ስቶሩም ሙሉ በሙሉ ሊባል በሚችል ሁኔታ እያለቀ ነው። ውስጡን ማዘጋጀት ብቻ ነው። ከጎንና ከጎን ቆርቆሮ እየተመታ ይገኛል። ያው ቦታችን አስፓልት ዳር እንደመሆኑ መጠን ጥበቃ ስለሚያስፈልገው ላይ ጥበቃ ቦታውን ከፍ አድርገን ሰርተናል። እንደምትመለከቱት ግቢው
እጅግ በጣም ሰፊ ነው። 900 ካሬ ሜትር ነው አጠቃላይ ስፋቱ ማለት ነው። አሁን ደግሞ እንግዲህ ወደ ቀኑ ክፍለ ጊዜ ወደ ምሽቱ ክፍለ ጊዜ ገባን ማለት ነው። ብረት እያጠፈ ነው ይሄ ወንድማችን የሚታየው። እነዚህ ብረቶች እየታጠፉ ተዘጋጅተው ይቀመጣሉ። አሁን መሽቷል። እንደምትመለከቱት በመብራት በባውዛ ነው እየሰራን ያለ ነው። ቀን ያለው ሁኔታ ቀደም ሲል አይታችሁታል። አሁን ደግሞ የምሽቱ ክፍለ ጊዜ ነው። እዚህ ጋር የሳይት ማናጀሩ ኢንጂነሩ እና ሌሎች ባለሙያዎች እየተመካከሉ ነው። ብረት የማጠፍ ስራው በዚህ መልኩ ቀጥሏል ማለት ነው። እንደምትመለከቱት ቀንም ማታም ነው ስራ እየተሰራ ያለው። በነገራችን ላይ እዚህ ከታች ባለው የስልክ ቁጥር ደውላችሁ ለምትመጡ ውስን ሰዎች ቦታ አለን ማለት ነው። እስኪ ብረት እንዴት ነው የሚታጠፈው፣ ምን ያህል አድካሚ ነው የሚለውን ነገር እየጠየቅኩት ይገኛል። እንግዲህ እዚህ የሚታጠፉት ብረቶች እዚህ ቦታ ላይ ከታጠፉ በኋላ በቀጥታ ወደ ታች ይገባሉ ብሎ አለኝ። እስኪ ልሞክረው ምን ያህል ነው የሚያደክመው የሚለውን። እጅግ በጣም ከባድ ነው በነገራችን ላይ። ይሄ ልጁም ጾመኛ ነው። እኔም ወዲያውኑ ካፈጠርኩ በኋላ ነው እንግዲህ እዚህ ቦታ ላይ የተገኘሁትና እንደምትመለከቱት ብረት የማጠፍ ስራው ለማበረታታት እነሱን ሰራተኞቹንም እንትን ለማለት ያው እንግዲህ ለማጠፍ እየሞከርኩ ነው። እንደምትመለከቱት ያው እንዲበረታቱ በሚል ነው። እኛም እዚሁ አንዱ የስራው አካል ሆነን ያመሸ ነው። ከአዲስ አበባ ድረስ እዚህ ድረስ ስንመጣ እናንተ እኛን አምናችሁ እዚህ የምትሰባሰቡ የምትገቡ ወንድሞች ሴቶች፣ በተለይ ደግሞ አረብ ዓለም ያላችሁ እኛን እኔንም ወንድሜ አህመድ ኢብራሂምንም የምታውቁት እኛን ብላችሁ አምናችሁ እስከመጣችሁ ድረስ በትክክል ስራውን መከታተል ስላለብን ነው። ይኸው እንግዲህ አህመድም እየታገለ ነው። እንግዲህ እያጠፈ ነው ብረት። እሱ እንኳን ልምድ አለው። በፊትም ኮንስትራክሽን ውስጥ ሳውዲ አረቢያ ጅዳ ላይ ያለ ኮንስትራክሽን ሰርቷል። እኔ ነኝ አዲስ ለዚህ ነገር። እንግዲህ ይኸው እንግዲህ እንደምትመለከቱት እያጠፈ ነው። ብረቱን አጠፈ። ይህንን እያደረግን የምናሳያችሁ ምንድን ነው እንግዲህ ያው ስራው ብዙ ጊዜ ማህበራት ተመዝግበው ወደ ስራ አይገቡም፣ ተመዝግበው ቁጭ ነው የሚሉት የሚባል በጣም ብዙ ቅሬታና አቤቱታ አለ። እኛ ግን ይህን ነገር እኛ ጋር ፍጹም የሌለ መሆኑን እንደውም የቀኑ ክፍለ ጊዜ አልበቃ ብሎ በማታ ክፍለ ጊዜም ጭምር እየሰራን መሆኑ፣ ምክንያቱም በ3 ዓመት ከ10 ወር ነው ይህንን ባለ 3 መኝታ አፓርትመንት ለእያንዳንዱ ሰው ወይም ደግሞ ለ84 ሰው ሰርተን የምናስረክበው ብለን ነው የነገርናችሁ። ስለዚህ ስራውን ጀምረናል። ግንባታው የሚያርፍበት ቦታ ይህን ይመስላል። የግንባታ ፈቃዱ፣ የተለያዩ የሚያስፈልጉ ነገሮች ሁሉ ሙሉ በሙሉ ተጨርሰው በዚህ መልኩ እንትን ብለዋል። እንግዲህ እስኪ ደግሞ ትንሽ ቆይታ እዚህ ልናደርግ። አሁን ሳይት ውስጥ ነው የምንገኘው። ቀን ላይ እንዳሳየናችሁ እዚህ ሳይቱ ላይ ስራ ጀምረናል። ቀንም ማታም ነው ስራ የምንሰራው፣ በፍጥነት በተባለለት ጊዜ እንዲያልቅ ማለት ነው። እዚህ ጋር የምትመለከቱት ይሄንን ብረት እንግዲህ ቀን ላይ አሳይተናችኋል። ይሄ ብረት ወደ 4 ሚሊዮን ብር 5 ሚሊዮን ብር አካባቢ የወጣበት ብረት ነው። ይሄ እዚህ ጋር እየተቆረጠ ነው። ስለዚህ ጉድጓዶች ተቆፍረዋል። እዛ ጋር ብረቶች ታጥፈዋል። እዚህ ብረት እየተቆረጠ ነው የምትመለከቱት። ስለዚህ እዚህኛ ጋር በተባለው ጊዜ በተባለው ቀን ግንባታውን አጠናቀን ነው የምናስረክበው ማለት ነው። ለዚህም እንግዲህ ሰራተኞቻችን ቀን ከሌት እየሰሩ ይገኛሉ ማለት ነው። እንግዲህ እዚህ ጋር እንደተመለከታችሁት ታች የመሰረት ስራውን ለመስራት የሞክሩት ባለሙያዎች ጋር እንግዲህ ሄድኩኝ። እዚህ ጋር ነው እንግዲህ ስህተት የሰራሁት። እዚህ አካባቢ በነገራችን ላይ ሴፍቲ ያስፈልጋል ወይም ጥንቃቄ ያስፈልጋል። ከአብረቅራቂ ልብስ ከጫማ ጀምሮ እዚህ ጋር ሚስማር ወጋኝ ማለት ነው። ያደረኩት ልብስ ማነው ያደረኩት ጫማ በጣም ስስ ስለሆነ እዚህ ጋር እንደምትመለከቱት ወጋኝ፣ ሚስማር ከታች ገባልኝ። ይህንን እንግዲህ አመር ነው ከርቀት እየቀረጸኝ ያለው። እውነት ለመናገር በጣም ነበር የሚያመው። አጋጣሚ ጫፏ ላይ ስለሆነች ትንሽ እንትን ብሎኛል። ተረከዝ አካባቢ ሲሆን በጣም እንደሚያም ተናግረዋል ወንድሞች። እና እዚህ ጋር ምሽት ላይ ነው፣ አላየሁትም ነበር ምስማሩን። ሰዎቹን እየጠየኩ ነበርና ይሄ የሚሰራውን ስራ በተመለከተ
ጠጋ ብዬ ለማየትና ለመጠየቅ ስሞክር ነው እንግዲህ የወጋኝ። እዚህ ጋር እንደምትመለከቱት ውስጥ እግሬ ላይ በጣም ያም ነበር በሰዓቱ ትንሽ እያሉ ነው ሰራተኞቹ። እዚህ ያሉ ሰራተኞች ያው ይሄ የተለመደ ነው፣ ሳይት ውስጥ እንደዚህ ያለ ቦታ ውስጥ ይፈጠራል እያሉኝ ነው። እንደምትመለከቱት ፍጡር ካፈጠሩ በኋላ ሰራተኞቻችን መሀንዲሶች፣ ኢንጂነሮች በዚህ መልኩ ነው የተረባረቡ ያሉት። እኔም እግሬን እንግዲህ ደግሞ እግሬን እየጠራረኩኝ ነው። በጣም አድካሚ ፈታኝ ነው። ይህንን ፈታኝ ስራ ነው እንግዲህ እነዚህ ወንድሞች የተጋፈጡት አለ በርታቸው። በዚህ መልኩ ምሽቱን ጭምር በባውዛ ገጥመን